የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊ የህግ ነገር ፕሮግራማችንን እነሆ ጀምረናል። ከኢትዮጵያ ሬዲዮ በዛሬው ዝግጅታችን ዲጂታል የክፍያ ስርዓት ላይ ትኩረት አድርገናል። እንግዲህ በአሁኑ ጊዜ የዲጂታል ዘርፉን ፈጣን እድገት ተከትሎ በፍጥነት እየተለወጡ ከሚገኙት ጉዳዮች አንዱ የፋይናንስ ዘርፉ በተለይም ደግሞ የክፍያ ስርዓቶች ናቸው። በዚህ መሰረት በርካታ ህይወት አቅላይ የሆኑ የዲጂታል ክፍያ ስርዓቶች ያሉ ሲሆን በሚሰጡት ቀላልና የተፋጠነ አገልግሎት የተነሳ በአብዛኛው ማህበረሰብ ዘንድ ተመራጭነታቸው እያደገ ይገኛል። ከዚሁ አንጻር እንግዲህ ዛሬ ውይይታችን እዚሁ ላይ ትኩረት አድርገናል። ዲጂታል የክፍያ ስርዓት በእኛ በሀገራችን የፋይናንስ ህግ እንዴት ይታያል የሚለውን ነው የምናየው። በርካታ ጉዳዮችን ነው የምናነሳው። ምንድነው ጠቀሜታው፣ ዓላማ ምንድነው የሚለውን ነገር አዋጁን እናነሳለን። የዲጂታል የክፍያ ስርዓት አይነቶችን፣ የተለያዩ ሀገራት ተሞክሮ፣ አሁን ላይ ሀገራት እንዴት ነው በቅንጅት እየሰሩ ያሉት የሚለውን ነገር እሱን እናነሳለን። በክፍያ ስርዓቱ ዘርፍ ለመሰማራት ያሉ ቅድመ ሁኔታዎች ምንድናቸው? በወንጀልስ የሚያስጠይቅበት ሁኔታስ አለ ወይ የሚለውን እነዚህና ተያያዥ ጉዳዮችን እያነሳን ነው የምንቆየው። ቴክኒኩን ሄሩት ይደጎ ተቆጣጣራለች። ገብረ አምላክ ፕሮግራሙን ያስፈጽማል። አዴተገኔ ውይይቱን እመራለሁ። እንግዳችንም በዚህ ስቱዲዮአችን ተገኝቷል። እንግዳይን በቅድሚያ በጣም አመሰግናለሁ። ከቆይታ በኋላ ተመልሰን ስንገናኝ ውይይታችንን እንቀጥላለን። ጥሩ ቆይታ። ተመልሰናል። ዲጂታል የክፍያ ስርዓት በኢትዮጵያ ፋይናንስ ህግ እንዴት ነው የሚታየው በሚለው ላይ ነው እንግዲህ ዛሬ ትኩረት ያደረግነው። በዚሁ ላይ ማብራሪያ የሚሰጡን እንግዳይ ላስተዋወቅ። አቶ ተመስገን አዲሱ ይባላሉ። አቶ ተመስገን በፍትህ ሚኒስቴር አቃቢ ህግ ናቸው። አቶ ተመስገን ስለመጡልን በጣም ነው የማመሰግነው። እኔ መዲው አርጊ አመሰግናለሁ። አደይ እንደምን አደራችሁ፣ እንደምን አደርሽ ብያለሁ። መልካም። ይህን ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እናመሰግናለን። መልእክቱን አድምጠን ተመልሰን ስንገናኝ ወደ ቤታችን እንገባለን። ጥሩ ጊዜ። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቤ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። ተመልሰናል። የፍትህ ሚኒስቴርን በድጋሚ በጣም እናመሰግናለን። አሁን ወደ ውይይታችን ነው የምንገባው። አቶ ተመስገን እንግዲህ ጉዳያችን የዲጂታል የክፍያ ስርዓት በሀገራችን ያለው ህግ ምንድነው የሚለው በሚለው ላይ ነው የምንነጋገረውና ወደ አዋጁ ዝርዝር ጉዳይ ከመግባታችን በፊት ግን ከንግድ ጋር ተያይዞ ከዚህ በፊት በሀገራችን ስለነበረው የክፍያ ስርዓት እንዶ ስለ ታሪካዊ ዳራው ትንሽ ነገር ብንል ደስ ይለኛል። እሱ ላይ ያለውን ነገር ቢያነሱልን። እሺ በጣም ጥሩ አይደል? ያው እንግዲህ
የዲጂታል ክፍያ ስርዓት በሀገራችን ያው በአጭር ጊዜ የተዋወቀ ሲስተም ነው። ግን እንደምታውቂው የሄደበት ያለው የእድገት ፍጥነት በጣም አስገራሚ ሊባል የሚችልምና ተደራሽነቱም በዛው ልክ እኔ እንደውም በግሌ አንዳንድ ከጠበቅኩት በላይ ከሚሆኑብኝ ነገሮች አንደኛው ይሄኛው ዘርፍ ነው። ምክንያቱም ማህበረሰቡም ዘንድ ቀርቦ እንትን ያለ በፍጥነት የተላመደ አገልግሎቱም በጣም ከምታስቢው በላይ በፍጥነት መስፋት ይቻላልና ሁሉ ነገራችን አጠቃላይ የፋይናንስ ፍሰቱን ሙሉ በሙሉ ይሄ ወደ ቨርቹዋል ስርዓት ያስገባ ያለ በጣም በፍጥነት እያደገ ያለ ስርዓት ነውና እንዳልሽው ግን አሁን ካለንበት ዘመን ከመድረሳችን በፊት ያው ይታወቃል ቀደም ባሉት የኢትዮጵያ ማህበረሰባዊ አኗኗር ውስጥ ነባር የትራንዛክሽን ስርዓቶች ምን ይመስሉ ነበር በተለይ የክፍያ መንገዳችን ምናምን የሚሉትን ነገሮች ስታነሺ አንዳንዱ ነገር በእኛ እድሜም ሁሉ አሁንም ቢሆን በዚህ ሰዓትም ቢሆን ያሉ በጣም ባህላዊ የሆኑ ትራዲሽናል የክፍያ ስርዓቶች አሉ። ለምሳሌ እንደ ቃም በቃ መለዋወጥ በጣም ይገርመኛል ነውና ያው የሚንቀሳቀሱ ወይ ክፍለ ሀገር በአንዳንድ ቦታዎች ላይ አሁንም ድረስ ይሄ ነገር ያለ ይመስለኛል። እኔ ወሎ አንድ አካባቢ በሄድኩበት ሰዓት አስታውሳለሁና እህል ወይ የሆነ አይነት ቁሶችን በቁስ የመቃሄር አይነት ነገር አሁንም ድረስ አለና ኖርማሊ የኢትዮጵያን አጠቃላይ የግብይት ስራ ስትመለከቱ ይሄ ዘመናዊ የሆነው የከረንሲ የገንዘብ የመገበያየት ሂደት በጣም ያጭር ጊዜ እድገት ነውና በንጉሱ ጊዜ ለመጀመሪያ ጊዜ ከረንሲ በተለይ በአጼ ምኒልክ ጊዜ ገንዘብ ተሰርቶ መደበኛ የመገበያያ ገንዘብ ተሰርቶ ለመጀመሪያ ጊዜ ማህበረሰቡ በገንዘብ መገበያየት የጀመረው በዛ ጊዜ እንደነበር እንግዲህ አንዳንድ ታሪካዊ ድርሳናት ይሄንን ያሳያሉ ማለት ነው። እሱ ብቻ አይደለም እሱም ያለም ቢሆን ጎን ለጎን ያው ቀደም እንዳልኩሽ የመለዋወጡ ነገሮች አሉ። ለምሳሌ ከዛ ውጭ ደግሞ በጣም በልማድ ለብዙ ዘመናት የኢትዮጵያ ማህበረሰብ የሚጠቀምባቸው የነበሩ እንደ ገንዘብ የሚያያቸው ለምሳሌ እንደ መዳብ ያሉ ሳንቲሞችን እንደ ማሪያ ትሬዛ የመሳሰሉ ኢቭን አሞሌ ጨው በጣም በሚያስቅ ሁኔታ አሞሌ ጨው የገንዘብነት ዋጋ ሁሉ ተሰጥቶት እስከ ቅርብ ጊዜ ድረስ ያው እንግዲህ አሞሌ ጨው እኛ እንደምናስበው የታሽጎ የሚሸጠው ጨው ማለታችን አይደለም። በጣም ባር ነው ልክ እንደ ወርቅ ጠፍጣፋ ባር ነውና እሱን ሁሉ ተሸክመው በጣም ጥንታዊ የኢትዮጵያ ነጋዴዎች በሱ ይገባዩ እንደነበር ያው ይሄንን ታሪክ ያሳያልና እንግዲህ ባንዴ ተንደርድረን ከዚህ የግብይት ከዚህ ትራንዛክሽን ሲስተም ውስጥ ነው ወጣን አሁን ላይ ቨርቹዋል በሆነ መንገድ የሆነች መዳፍ በመታከል ስልክ ላይ ሙሉ የፋይናንስ እንቅስቃሴያችን መቆጣጠር የቻልንበት እድገት ላይ ነው ያለነውና አጠቃላይ እንግዲህ እንደው በኦፍ በረር የንግድ ስርዓታችን ተከትሎ የነበረው የክፍያ ሁኔታ ምን ይመስላል የሚለውን እንደው ከሞላ ጎደል ይሄንን ሊመስል ይችላል የሚለው ማስቀመጥ ነው የምፈልገው። በጣም ጥሩ። ጉዳያችን ዲጂታል የክፍያ ስርዓት ነውና ዲጂታል የክፍያ ስርዓት እንደው ምን ማለታችን ነው? ይሄን የሚመለከቱት ህጎች የትኞቹ ናቸው የሚለው ነገር እስኪ እናንሳው። በጣም ጥሩ። እንግዲህ አሁን ዲጂታል የክፍያ ስርዓት ስንል አጠቃላይ ይሄ የዲጂታል ፋይናንስ የሚለውን ሲስተም ተጠቅልሉን እሱን መረዳት ያስፈልጋል ማለት ነው። ማለት ዲጂታል ፋይናንስ ስንል እንግዲህ በዲጂታል በሆኑ መሳሪያዎች ወይም ዲጂታል ዲቫይስ በመንላቸው ለምሳሌ በዋነኝነት የቀን ከቀን ህይወታችንን የምንቆጣጠርበት ሞባይላችን ነው አንደኛው እሱ ነው። ግን በሰል ሌሎች ታብሌቶች ሊሆኑ ይችላሉ ሌሎችም ብቻ በኢንተርኔት የሚሰሩ ዲጂታል ዲቫይሶችን በመጠቀም ክፍያ ብቻ አይደለም የተለያዩ የፋይናንስ እንቅስቃሴዎችን ብድር ሊሆን ይችላል ማዘዝ ሊሆን ይችላል ዲፖዚት ማድረግ ይችላል የተለያዩ አይነት የገንዘብ እንቅስቃሴዎችን የምንጠቀምበት ወይም ደግሞ የምናስኬድበት የዲጂታል ዲቫይሶችን በኢንተርኔት የሚሰሩ ዲቫይሶችን በመጠቀም የዲጂታል ወይም የክፍያ ስርዓቶችን የምናከናውንበት ስርዓት ነው ማለት ነው። በአጠቃላይ ሃርድ ከረንሲን ያገለለ ምንድነው እሱ ቨርቹዋል በሆነ መልኩ ዲጂታሊ ክፍያዎችን እንድንፈጽም የሚያስችለን ከኢንተርኔት ጋር የሚገናኝ የትኛውም ኤሌክትሮኒክስ ዲቫይስ ተጠቅመን የምናደርገው የክፍያና አጠቃላይ የፋይናንስ እንቅስቃሴ ነው ማለት ነው። ስለዚህ የዲጂታል ክፍያ ከአጠቃላይ የዲጂታል ፋይናንስ ውስጥ አንደኛው ምንድነው ዘንግ ነው ሊባል ይችላል ማለት ነው።
ጠቅለል ባለ መልኩ ግን የዲጂታል ፋይናንስን ስንረዳ ግን ዲጂታል በሆነ መልኩ በተለይ በኤሌክትሮኒክስ ዲቫይሶች በመጠቀም ከኢንተርኔት ጋር መገናኘት የሚችሉ ዲቫይሶችን ተጠቅመን ቀደም እንዳልኩት ኮምፒውተሮች ሊሆኑ ይችላሉ፣ ታብሌት፣ ስልካችን ኦፍ ኮርስ አሁን ላይ ያው ማንም ሰው እንደሚያውቀው ስልክ ከዚህ ቀደም የነበረውን የኮሙኒኬሽን ሮል ብቻ አይደለም ያለውና ባንካችን ነው፣ ኤቲኤማችን ነው፣ ሁሉ ነገራችን ነው። አሁን ላይ የግድ ስልኮች በተለይ ስማርት ስልኮች በጣም የግድ የሚሉበትም ሰዓት ነው ያለነው። እነዚህ የሚሆኑበት ምክንያት እንዳልነው ስልካችን ማነው የፋይናንስ እንቅስቃሴያችን ከባንክ በቀጥታ እኛ እጅ ላይ መጥቷል ማለት ነው። ስለዚህ አጠቃላይ የዲጂታል ክፍያ ስንል ከዲጂታል ፋይናንስ ውስጥ አንዱ ዘርፍ ነው ክፍያን ብቻ የሚመለከቱ ጉዳዮችን የምናነሳበት ነገር ማለታችን ነው የሚለውን በዚህ አግባብ መረዳት ብንችል ጥሩ ነው። ጥሩ። ሌላው ይሄን የሚመለከቱ ህጎች ይሄን የሚያስተዳድሩት ህጎች የትኞቹ ናቸው የሚለው ነገር እስኪ አሁን ይሄንን በቀጥታ የሚመለከቱ ህጎችን ለማየት ያክል እንግዲህ በጣም በርካታ ህጎች ነው ያሉት። በቀጥታ የዲጂታል ክፍያን ይሄን ነው ብሎ የሚመለከት አንድ ራሱን የቻለ ወጥ የህግ ስርዓት የለንም። ያው እንግዲህ እንደምታውቁና ምንድነው ከዛ ይልቅ አሁን ያለው የህግ አስተዳደር ወይም ሬጉላተሪ ነገሩን ስንመለከት በጣም በዚህ መዛም ተበታትነው የሚገኙ በጣም በርካታ ህጎች አሉ። ለመጀመሪያ ጊዜ ግን በተሻለ ሁኔታ ኦርጋናይዝድ በሆነ በተለይ በአዋጅ የዲጂታል ክፍያ ስርዓትን ያስተዋወቀው የብሔራዊ ባንክ ምንድነው ማቋቋሚያ ማን ነው የክፍያ ስርዓትን የሚመለከት አዋጅ ቁጥር 7/18/2011 ነው። እንግዲህ ለመጀመሪያ ጊዜ በሀገራችን የዲጂታል ስርዓትን ተጠቅመው ዜጎች ክፍያ መፈጸም ይችላሉ። የዲጂታል ስርዓት የክፍያ ስርዓቶች መቋቋም የሚችሉባቸውን ዝርዝር ሁኔታዎችን ቅድመ ሁኔታዎችንም አስቀምጦ በግልጽ የዲጂታል ክፍያ ስርዓት ምን ይመስላል የሚለው ለመጀመሪያ ጊዜ በህጋችን የተካተተበት እንዳልኩሽ 7/18 ነውና ያው የብሔራዊ የክፍያ ስርዓት አዋጅ የምንለው ማለት ነው። ስለዚህ ከዛ በኋላ ግን በጣም በርካታ ጉዳዮች ያው ኢቭን የብሔራዊ ባንክ ማቋቋሚያ አዋጁን የንግድ ስራ የባንክ ስራ አዋጁ ለምሳሌ 1360 አሁን በቅርብ የተሻሻለው ማለት ነው። እሱም ላይ እንደዚህ ያሉ የክፍያ ስርዓቶችን የዲጂታል ፔመንት ኦፕሬተሮችን እንዴት መቋቋም ይችላሉ፣ እንዴት ባለ ቅድመ ሁኔታ የሚሰሩበትን አጠቃላይ የኢኮሲስተሙን ያቋቋመ ሌላ ህግ ነው። እሱም አለ ማለት ነው። ቀደም ያነሳሁት አዋጅ ቁጥር 7/18 እሱም አሁን በቅርብ ተሻሽሏል 1205 በሚባል አዋጅ። እሱም ላይ ዝርዝር ጉዳዮች ተካተው የዲጂታል የፋይናንስ ስርዓቱ ሰፋ ብሎ ከዚህ ቀደም ከምናውቃቸው የፋይናንስ ተቋማት በተጨማሪ ሌሎች ተቋማትም ገብተውበት ዲጂታል ስርዓቱን በተቻለ ሰፋ ባለ ተደራሽነት እንዲሰራና ሲስተሚክ የሆነ ሬጉላተሪ ነገሮች እንዲኖሩ ተደርጓልና ይሄ ብቻ አይደለም። በጣም በርካታ በተለይ የማኒ ላውንደሪንግ ጉዳዮችን የሚመለከቱ ነገሮች አሉ። በተለይ ይሄ የዲጂታል ፋይናንሱን ሴኩሪቲ ከመጠበቅ አንፃር ደግሞ ካየነው በርካታ ህጎች አሉ። ለምሳሌ የሳይበር ክራይምን የሚመለከተው አዋጅ 958 አንደኛው ለዚህ ሊጠቅም ሊነሳ የሚችል አዋጅ ነው። የግል ዳታ ጥበቃ የሚባል እንዳለ ታውቂያለሽ። ያው 1321 የሚባል አዋጅ አለና ፐርሰናል ዳታ የፋይናንሻል ዳታ ያው እንግዲህ እንደምታውቀው አንደኛው የፐርሰናል ዳታ ኤሌመንት ነውና የፋይናንስ ዳታዎቻችን የግለሰብ ዳታዎቻችን ናቸውና የባዮሜትሪክ ዳታዎች ይኖሩናል፣ የፐርሰናል ዳታዎች፣ የዲሞግራፊክ ዳታዎች ይኖሩናል፣ የፋይናንስ ዳታ ይኖራል። ሰዎች እንግዲህ የተለያየ አይነት ዳታዎች ነው የሚኖርና እነዚህን ዳታዎች ለመጠበቅ ራሱን የቻለ ፐርሰናል ዳታ ጥበቃ አዋጅ የሚባል 1321 የሚባል አዋጅ 2013 ላይ ጸድቋል ማለት ነው። በጣም በርካታ ህጎች ነው ያሉት ከሞላ ጎደል የወንጀል ህጋችን ጨምሮ ማለት ነው። በጣም በርካታ ህጎች ነው ያሉት። በቀጥታ ግን ከዚህ ጉዳይ ጋር ሊያዝ የሚችለው ነገር ይሁን ጠቅለል ሳረጋው እንግዲህ የሚመለከተው የአዋጅ ቁጥር 7/18 ነው ማለት ነው። ያው በ1205 እንደተሻሻለው ማለት ነው። ከሞላ ጎደል እነዚህ ህጎች አሉ። ግን እንዳለሳውት እንደው ለማጠቃለል ያክል ወጥ የሆነ የዲጂታል ክፍያ አዋጅ የሚባል ጥቅል ሂደቱን የሚገዛ አንድ ወጥ የህግ ስርዓት እስካሁን ገና ያው እንግዲህ ወደ ተግባር አልገባም የሚለው እነሱን መረዳት ያስፈልጋል ማለት ነው። በጣም ጥሩ። እንግዲህ በዋናነት ቀደም ሲል እሱ እንዳሉት የብሔራዊ የክፍያ ስርዓት አዋጅ አለ 7/18 እንዲሁም የኤሌክትሮኒክ ትራንዛክሽን አዋጅ አለ 1205 እና ሌሎች ህጎችም አሉ ይህንን ጉዳይ ለማስተዳደር ማለት ነው። የዲጂታል የክፍያ ስርዓትን በሚመለከት ወደ ጠቀሜታው እንምጣ እስኪ። ምንድነው አላማው? እነዚህ አዋጆቹ የህጎቹ መውጣትም ምንድነው አላማው? ምንድነው ጠቀሜታው? የዲጂታል የክፍያ ስርዓት አንድ እንደዚህ በቀጥታ የሚታየን ነገር አለ። ምን ያህል ቀላል እንዳደረገው የክፍያ ስርዓቱን የሚለው ነገር እንዳለ ሆኖ ግን በተለይ ወንጀልን ከመከላከል አንፃር
አሁን ብዙ ብር በፊት የሆነ ቃለ መግዛት በካሽ ብር ተይዞ መሄድ ያስፈልግ ነበር ረጅም መንገድ ካሽ ብር ይዞ መሄድ ሊያስፈልጋቸው ይችላል እንደዚህ በተለይ ከወንጀልን ከመከላከል አንፃር ስርቆትን ከመከላከል አንፃር እና ሌሎች ከቅልጥፍና አንፃር እንደዚህ ሌሎችንም አካተን እስኪ እናያቸው በጣም ጥሩ እንዳልሽው ነው እንግዲህ አሁን ያለው የዲጂታል ክፍያ ስርዓት ብዙ ነገሮችን ነው የሚያቀልለው ያው ምንም አንድ ሁለት ብሎ ለማስቀመጥ ካልሆነ በቀር ማህበረሰቡ ውስጥ ምን ያክል ህይወት አቅላይ እንደሆነ በጣም ግልጽ ነው ቤትሽ ቁጭ ብለሽ ያጠቃላይ የፋይናንሻል ዳታዎችን ሬጉሌት ማድረግ ሞኒተር ማድረግ ክፍያዎችን መፈጸም ያለሽን የቀሪ የባላንስ ሁኔታ መቆጣጠር ምናምን ቀላል አይደለም ውስጥ ባንክ የሚሰራውን ስራ ነውና እሱ እንዳለ ሆኖ ግን እንደ ቴክኒካል በሆነ መልኩ ስናስቀምጣቸው ግን እነዚህ ፈጣን የሆኑ የዲጂታል የክፍያ ስርዓቶች እየሰፉ መምጣታቸው አጠቃላይ ምን አስገኙ የሚለውን ነገር ለማንሳት ያክል በጣም በርካታ ጉዳዮችን ማንሳት ይቻላል የተወሰኑትን ለማየት የመጀመሪያው ነገር በጣም የዲጂታል የፋይናንስ ክፍያ ስርዓት ማደግ በጣም እንደ ትልቅ አቺቭመንት የሚቆጠረው በሀገራችን ይሄ የፋይናንስ አካታችነትን ማምጣቱ ነው ይሄን ስንል ምን ማለታችን ነው እንግዲህ ከዚህ ቀደም የብሔራዊ ባንክ ማቋቋሚያ አዋጅ ቁጥርን 1360 በተመለከተ ከዚህ ቀደም የነበሩት ህጎች 4 ወይ 3 የሚደርሱ የፋይናንስ ተቋማትን ነው ፋይናንሻል ሰርቪስ እንዲሰጡ ፈቃድ የሚሰጡት በተለይ ያው ይተበቃል የማይክሮ ፋይናንስ የባንክና የኢንሹራንስ ተቋማት ናቸው ከዚህ ቀደም የነበሩት አሁን እንደዛ አይደለም አሁን ቀደም ያነሳውልሽ አዋጅ ሌሎች ይሄንን ሊያሟሉ የሚችሉ ተቋማት በዲጂታል በተለይ በክፍያ ስርዓት ውስጥ የፔመንት ኦፕሬተር ሆነው ሊገቡ ይችላሉ የፔመንት ኢንስትሩመንት ኢሹዌር የሚባሉ ይሄ የክፍያ ሰነዶችን የማዘጋጀት እንደዚህ አይነት ሰርቪሶችን የሚሰጡ ተቋማት ሊገቡ ይችላሉና ለምሳሌ እንደ አንደኛው የፔመንት ኦፕሬተር ቱል ምናነሳው የቴሌብርን ጉዳይ ነው ቴሌብር ኖርማሊ የቴሌኮም ራሱን የቻለ አንድ አፕ ነው ሶፍትዌር ነው ቴሌኮም በባህሪው የቴሌኮም አገልግሎት የሚሰጥ ሰርቪስ ነው ኩባንያ ነው የፋይናንስ ተቋም አይደለም ነገር ግን አሁን በዚህኛው በዲጂታል ክፍያ ስርዓት እነዚህን ሁሉ ተቋማት ወደ ፋይናንስ ስርዓቱ ያመጣ እሱ ብቻ አይደለም የግል ተቋማት ለምሳሌ በጣም በርካታ ያው ዘርዝረን መጨረስ ማንችላቸው በርካታ የክፍያ አገልግሎት የሚሰጡ የግል ሲስተሞች አሉና በጣም በዚህ መልኩ ስታዩ ከባንኮች ከኢንሹራንሶችና ከዚህ ቀደም ትራዲሽናሊ ከምናቃቸው የፋይናንስ ተቋማት እንደ ማይክሮ ፋይናንስ ካሉት በተጨማሪ በጣም በርካታ ለግልም ለመንግስት ተቋማትም ሰፊ የሆነ የፋይናንስ አካታችነት ምህዳርን የፈጠረ ሲስተም ነው ማለት ነው ኦኬ የመጀመሪያው አላማው ወይም ደግሞ ያስገኘው ጠቀሜታ ይሄ ነው ይሄንን ማንሳት ይችላል ሌላው ግን አንቺም እንዳልሽው ከሴኩሪቲ አንፃር ካየ ነው እንግዲህ በኮዶች በቁጥር ቅንብሮች ብቻ ነው አሁን ላይ የፋይናንስና የአጠቃላይ የገንዘብ እንቅስቃሴያችንን የምንቆጣጠረው ኦኬ ስለዚህ ከዚህ አንፃር ካየሽው ቀደም ባሉት ጊዜያት አንዳንድ ድርጅቶች ምናልባት 10-15 ሰራተኞች በስራቸው ካለ እነሱን ደሞዝ ለመክፈል በጆንያ ገንዘብ ምናልባት ከባንክ አውጥተው መሄድ ይኖርባቸው ይሆናል ኦኬ ስለዚህ ይሄንን ነገር አሁን ላይ እንደዛ የለም ጀስት ጣትን በመጠቀም የሆኑ ቁጥሮችን በማቀናበር ብቻ የሚያልቅ ነገር ነው ማለት ነው ስለዚህ ከሴኩሪቲ አንፃር ምንም ሰዎች የካሽ ተሸክመው ለማሰረቀኝ እንደሆነ ምናምን በሚሉበት ጊዜ እሱን ስጋት ያቀላል አቀሏልም ስለዚህ ምንድነው አስተማማኝ የሆነ የሴኩርድ የትራንዛክሽን ኢንቫይሮንመንት እንዲኖር አስችሏል ለሚለው እሱን ማንሳት ይቻላል ማለት ነው ሌላው ግን እሱ ብቻ አይደለም ቀደም እንዳነሳሽው ፈጠራም አለበት በመሃል የዲጂታል ጉዳዮችን አሁን ስትመለከች አብዛኞቹ በተለይ በኢመርጂንግ ነገሮች አሉ እንግዲህ ያው ለሚዲያ ሲባል ስማቸው ማንሳት ስለማልችል ነው እዚህ ጋር እንጂ በጣም በርካታ ኩባንያዎች አሉ እዚህ ዘርፍ ላይ የሚሰሩ ለምሳሌ እንደ ፔመንት ኦፕሬተር ሆኖ በመሃል ኦኬ አንድ ኩባንያ ከሌላ ኩባንያ ጋር ውል በሚፈጽም ጊዜ ወይ ደግሞ ወደ ትራንዛክሽን በሚገባ ጊዜ ቨርቹዋሊ ክፍያዎችን እንዲፈጽም ለማስቻል ራሱን የቻለ የሲስተም ኢንተግሬሽን ይፈልጋል እዚህ ውስጥ የኢኖቬቲቭ ስራዎችን የሚሰሩ ቴክ ካምፓኒዎች አሉ በኢትዮጵያ ውስጥ ማለት ለነዚህ ሁሉ ትልልቅ የስራ ዕድል ብቻ ሳይሆን አዳዲስ ፈጠራዎች እንዲመጡ ኢንካሬጅ እያደረገ ያለ ኢንቫይሮንመንት ነውና ስለዚህ አንደኛው ነገር እሱ ነው ሌላው ግን በጣም ሲምፕለስት መንገድ ነው ኑሮን አቅላይ ነው በጣም ሲምፕሊፋይድ የሆነ ነገር ነውና በማንኛውም በተለይ አሁን እየመጡ ያሉ የክፍያ ስርዓቶች ደግሞ ለምሳሌ እንደ QR ኮድ የመሳሰሉት በጣም ቀላሎች ናቸው ለምሳሌ ዌብ ቤዝድ ሲስተሞች አሉ ለምሳሌ ያው እኛ ሀገር ላይ ብዙ ማን ተጠቀማቸው ዌብ ቤዝድ ሲስተሞች የሆነ አይነት ኮምፕሌክሲቲ ሌቭል አላቸው ትንሽ
ወሰብሰብ ሊሉ ይችላሉ ኪዋርን ስካን አድርጎ መክፈል ግን ሲምፕል ነው ስካን አድርገሽ ያንቺን ፒን ኮድ ብቻ ማስገባት ነው የሚጠይቀውና በዚህ ደረጃ ሲምፕል ናቸውና ህይወት አቅላይ ናቸው የሚለው እንደ አንድ ጠቀሜታ ማንሳት ይችላል ጠቅለል ተደርጎ ግን በጣም የማህበረሰብን የፋይናንስ እንቅስቃሴ በቀላሉ ያሳለጡ ያሉ ህይወትን ያቀለሉና ደህንነታችን የተጠበቀ የፋይናንስ እንቅስቃሴ እንዲኖር ያስቻሉ ስርዓቶች ናቸው የሚለውን እሱን መረዳት ያስፈልጋል የሚለውን ለማንሳት ነው ጥሩ አድማጮቻችን የህግ ነገር ፕሮግራማችን ነው ያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ በዛሬው ዝግጅታችን ዲጂታል የክፍያ ስርዓት በኢትዮጵያ ህግ በሀገራችን ህግ የፋይናንስ ህግ እንዴት ይታያል በሚለው ላይ ነው ዛሬ እየተነጋገርን ያለ ነው እንግዲህ ስለ ታሪካዊ ዳራው ስለ ጠቀሜታው ይሄን የሚመለከቱት ህጎች የትኞቹ ናቸው የሚሉትን እያነሳን ነበረ ሀገራችን ላይ በጣም ፈጣን ነው አሁን በዚህ በጥቂት አመታት ውስጥ በቃ ሙሉ ለሙሉ ተቀየረ ማለት ይቻላል ይሄን እንመለስበታለን በርግጥ ደህና ጥያቄ ላንሳና እንደው በአሁኑ ጊዜ እንደው የተለያዩ ሀገራት ተሞክሮ ምንድነው የሚመስለው አሁን ላይ በሀገራችን ያለው ቀደም ሲል በርግጥ በተወሰነ ደረጃ አንስተናል እንደው ይርሶ ማስተያየት እንደተጠቃሚም ሆኖ ደግሞ ሲያዩት እንዴት ያዩታል ይሄን ነገር እንዴት ይገመግሙታል የሚለው ነገር እንደናሳው ብዬ ነው የሀገራት ቅንጅትስ የሚለው ነገር እሱ ላይ ትንሽ በጣም ጥሩ እንግዲህ ይሄ ፋይናንሻል ትራንዛክሽን በተለይ ዲጂታል ይዘት ሲኖረው ቀደም ያነሳናቸው በጎ ጎኖቹ እንዳሉ ሁሉ የራሱ የሆነ ደግሞ አሉታዊ ተጽዕኖ የሚያመጣ በጣም አስቸጋሪ አንዳንድ ጉዳዮችን ደግሞ ለቁጥጥርም አስቸጋሪ የሚያደርግ ስርዓት ነውና የመጀመሪያው ነገር ለቁጥጥር አስቸጋሪ የሚያደርጉት ባህሪው ኖርማሊ ያው ደንበር ተሻጋሪ ጉዳዮችም ስለሚኖሩ ነው እና እንደዚህ ባሉ ጉዳዮች ላይ አገራት እርስ በርሳቸው የሚያደርጓቸው የሁለትዮሽ ግንኙነቶች የሚመለከቱ ናቸው ነገር ግን እንደው ቀጥተኛ ወደ አነሳሽው የአገራትን ኤክስፒሪየንስ በሚመለከት ግን እሺ ከዛ በፊት አድማጭ መስመር ላይ ያለ እንደናቆያችሁ ነው ሄሎ ተነስተልና ደይ እንደምናረፈዳችሁ ተነስተልን ፈጣሪ መስከን ክብሩ ይስፋ መምህር እንዳልጌትነት ባላለው ከሰሜን ጎንደር ለሁሌው ሰናይና መልካም ተግባራችሁ ለጣቢያው ለፕሮግራሙም ላንቺም ለእንግዳዬ ማክብሮቴ ልባዊ ነው እንግዲህ አደይ በሀገራችን የዲጂታል ክፍያ አገልግሎት እርግጥ ነው ከግብይት ከጊዜ ወደ ጊዜ ያደገ የመጣ ሲሆን በተለይ ህብረተሰቡ የከተማው ነዋሪ ያለ ጥሬ ገንዘብ እየተገበያየ የአገልግሎት ክፍያዎቹን ለዲጂታል አግባብ መጠቀም እየተለማመደ መጥቷል ይህ ስርዓት ህብረተሰቡን ለስርቆት እንግዲህ እንዳሉት በተለይ ከባንክ ውጭ የሚዘዋወር የገንዘብ መጠን እንዲቀንስ ያደርጋል ስራና በተለይ ደግሞ የንግድ ሁኔታ የሚያቀላጥፍ አጠቃላይ አንዷኗርን ቀለል የሚያደርግ መሆኑ ይታመናል ለመሆኑ የዲጂታል ክፍያ ስርዓት ታቀፍ ደረጃ ገንዘብን ለማሳተም የሚወጣውን ወጭ ላይ ያለው አስተዋጽኦ እንግዲህ እንዴት ያዩታል ነው ለመሆኑ በዚህ ክፍያ አገልግሎት የሚጠቀሙ አካላቶች የትኞቹ ናቸው ማለትም ከባንክ ውጭ ሌሎች ተቋማቶች ሲጠቀሙ ምንይበት ሰፊ ሁኔታ አለና እንደው ከዚህ ጋር ታይዞስ ምናልባት በዚህ ሁኔታዎች ውስጥ የሚፈጸሙ አንዳንድ ወንጀሎች ሊኖሩ ይችላሉና የሳይበርን ጥቃት ጭምርት ማለት ነው ያንን ቀድሞ ከመከላከል አንፃር በዚህ ዙሪያ ላይ ወጡ አዋጆች ምን ይላሉ ባለፈው አመታት እንደ ሀገር በርካታ ትሪሊየን ብሮች ክፍያ ግብይት መንቀሳቀሱ ይነገራል ነገር ግን ይሄን የዲጂታል ክፍያ ስርዓት በመላ ሀገሪቱ ለማስፋፋት እንዲሁም ዘመናዊ ተነባቢ የሚባል ነገር አለ ቀልጣፋ ለማድረግ ከሌሎች ተቋማት ሀገራቶች ጋርም ተቀናጅቶ የመስራት ኃላፊነት በተለይ ብሔራዊ ባንክ ምን ያደረገ ነው ይህን የክፍያ ስርዓት ደህንነቱ አስተማማኝ እንዲሆን የወጡ አዋጆችስ ምን ያክል ያግዙታል በዚህ በኩል ወንጀል እንዳይፈጸምና ተፈጽሞ እስከተገኘ ሀብቱን ከማስመለስ አንፃር በዚህ በኩል ላይ የወጡ አዋጆች ምንድናቸው የመጨረሻ ግን መቼም አደ ያለ ኔትወርክ ዳታ መብራትና ሌሎች መሰረተ ልማቶች ባልተሟሉበት የዲጂታል ክፍያ ስርዓት እንደ ሀገር ሙሉ ለመተግበር አዳጋች ይሆናል በያምናለሁኝ መንግስታችን ደግሞ 2025ን ዘንድሮ ደግሞ 2030ን ደግሞ አቅዶ ነው ያለው እንደው እንዳብነት እኔ ያለውበት አድርቀይ እንኳን ብትወስጂ ባንኮች አሉ የኔትወርክና መብራት ስር የሰደዱ እና ዘመናትን የተሻገሩ ችግሮች ማነቆዎች ሆነውብናል ማህበረሰቡ ለዚህ የክፍያ ስርዓት የተቸገረበት ጊዜና ወቅት ላይ ነው ያለነው
ለመሆኑ አሰራሩ በአገር አቀፍ የዲጂታል ክፍያ ስትራቴጂ ላይ ማለት ነው በተቀመጠው አስተማማኝ አካታች ፈጣን የእርስ በርስ የክፍያ መሰረተ ልማቶችን ለመዘርጋት ወደፊት ምንድነው የታሰበው? በዚህ በኩል ሲወጡ አዋጆች ምን ይላሉ የሚለውን ለመጠየቅ ነው። ክብረት ይስጥልኝ አደይ። እሺ እናመሰግናለን በጣም። እሺ አንዳንዶቹ ጥያቄዎች በርግጥ ብሔራዊ ባንክን የሚመለከታና ሌሎች ተቋማትን የሚመለከቱ አሉ። ህጉ ላይ ያለውን ነገር ብቻኛ ግን ከህግ የሚመለከተውን ነገር እናነሳለን። ሌላ አድማጭ አለን። ሄሎ አደይ፣ እንዴት አረፈዳችሁ? አለን ይመስገን። ወንድም ተካባላል። ወንድም ተካ ሰላም ነው? እንዴት ነሽ እናት? አለን። ምንድነው ጉንፋን ይዞ አልደ ወንድም ተካ? እንሻው። እሺ አይዞን። ለምሳሌው ማህበራዊ አገልግሎት ከፍተኛ አክብሮትና አድናቆት አለኝ። እንግዲህ ዓለም የደረሰበት የእድገት ደረጃ ላይ ስለሆነ ኑሮን ያቀላል። ብዙ የሚሰጠው ጠቀሜታ አለ። በፋይናንስ በዚህ በኤሌክትሮኒክስ መቀባበሉ ማለት ነው። በዚህ እንዳለ ግን ባለሙያውን ሁለት ጥያቄዎች መጠየቅ ፈልጋለሁ። አንድ እንግዲህ የመተማመኛ ደረሰኞች ያስፈልጋሉ፣ ፊርማዎች ያስፈልጋሉ። በዚህ ረገድ ህጉ ምን ይላል? በኤሌክትሮኒክስ የሚተላለፉ ፊርማዎችን ህጋዊ ያረጋል፣ ደረሰኞችንስ ህጋዊ ያረጋል? በዚህ ረገድ ያለው ከህግ አኳያ እንዴት ይታያል የሚለው ነው። ሌላው ፋይናንስ ክፍያ በሚፈጸምበት ጊዜ ብዙ ወንጀሎች ሊፈጸሙ ይችላሉ። ለምሳሌ ወዳልሆነ ቦታ ክፍያ ፈጽማለሁ ብሎ በሌላ ቁጥር መላክ ይቻል ይሆናል ተሳስቶ እና አንዳንድ ቴክኒክ አሰራሮች ባለመከተል ብዙ ወንጀሎች ሊሰሩ ይችላሉ፣ አውቆም ሆነ ሳያውቁ። በእነዚህ ወንጀሎች ላይ ደግሞ የህግ አቀፍ ተሰርቶለታል ወይ? እንዴት ወንጀሎችን መከላከል እንደሚቻል እንደገና ደግሞ ከተፈጸመ እንዴት ሊቀጡ እንደሚችሉ በህግ ውስጥ ሁለተኛ ጉዳይ ታይቶ ታቅፏል ወይ ለማለት ነው። አመሰግናለሁ። በጣም እናመሰግናለን ወንድም ተካ። እሺ ሌላ አድማጭ አለን። አሁን ያነሳችሁት ፕሮግራም ጥሩ ነው። እንዴት ዲጂታል ጥሬ ገንዘብ ለማስቀረጥ ያላችሁት አሁን በገጠራችን የሀገራችን ክፍል ምንም ያልተማሩ ስላሉ እነሱ እንዴት ነው እንትን ሲያስተላልፉ ማወቅ የሚችሉት ለማለት ነው። አመሰግናለሁ። እሺ እናመሰግናለን። እሺ አድማጮቻችን የህግ ነገር ፕሮግራማችን ነው እያደመጣችሁ የምትገኙት። ከኢትዮጵያ ሬዲዮ ዲጂታል የክፍያ ስርዓት በኢትዮጵያ የፋይናንስ ህግ እንዴት ይታያል በሚለው ላይ ነው ዛሬ እየተነጋገርን ያለ ነው። በዚሁ ላይ ማብራሪያ እየሰጡን የሚገኙት እንግዳችን አቶ ተመስገን አዲሱ ናቸው። አቶ ተመስገን በፍትህ ሚኒስቴር አቃቤ ህግ ናቸው። ውይይታችን አሁንም ይቀጥላል። አሁንም አብራችሁ እንድትሆኑ በአክብሮት እንጋብዛለን። ቀደም ሲል እንግዲህ አቶ ተመስገን በርካታ አድማጮች አስተያየታቸውን ሰጥተዋል። ጠቀሜታው ላይ ምንም እንትን የለውም፣ ልዩነት የላቸውም። ጠቀሜታ አለው። አንዳንድ ግን ችግሮች ደግሞ አሉ ቢስተካከሉ፣ በተለይ ከቋንቋ ጋር ተያይዞ እና ሌሎች አብዛኞቹን ጥያቄዎች እኔም እየተመለከትኩኝ ነበር። እነዚህን ተመልሰን እንመጣባቸዋለን ኋላ ላይ። ቀደም ሲል ከጠቀሜታው ጋር እያየን ነበረ፣ ከተሞክሮ ጋር የሌሎች ሀገራት ተሞክሮን አሁን ላይ በሀገራችን ያለውን ደግሞ የእርስዎን ማስተያየት የአድማጮችን እንግዲህ ቀደም ሲል ሰምተናል። እንደ ተጠቃሚም ሆኖ ሲያዩት ምንድነው ምንድነው የታዘቡት? መጨረሻ ብናረጋት እቺ ጥሩ ይመስለኛል። ለማጠቃለያ አድርገን ያው የግል አስተያየቴንም መጨመር ስለሚኖርብኝ እንደ ግለሰብ ደግሞ ተጠቃሚ በእኔም እያንዳንዱ ቃል እንቅስቃሴ ላይ ያጋጠመኝ ነገር ምንድነው እሱ ምናነሳ ይሆናል። ጥያቄዎቹ በርከት ያሉ ስለሆኑ ያው በርግጥ አብዛኞቹ የተነሱ ጥያቄዎች አንዳንዶቹ ቴክኒካል ነገሮች ናቸው፣ አንዳንዶቹም ሌሎች ተቋማትንም የሚመለከቱ ጥያቄዎች ናቸው። ምናልባትም በዚሁ አጋጣሚ ፕሮግራም እየሰሙ ያሉ ውሳኔ ሰጪ መንግስት አካላትም ካሉ የኢንፍራስትራክቸር ጉዳዮችም የተነሱ አሉ። ቴክኒካሊ ከቋንቋ ምናምን ጋርም የተያያዙ ነገሮች አሉና ያ እነሱ አብዛኛው በርግጥ ሁለት ቋንቋ አላቸው። በአማርኛ አለ፣ በእንግሊዝኛ አለ። ቋንቋ ምረጡ የሚል ነገር አለ። እሱን ያው እንትን ነው ኖርማሊ ያው ይጣበቃል። የማህበረሰቡን ያለው ሁኔታ ትንሽ በቅርበት ገዛ የሚያስፈልገውበት ሁኔታ ይኖራል። እሱን ቴክኒካሊ የሆኑ ጉዳዮች ናቸው። እዛው ብራንች ላይ የሚያልቁ ጉዳዮች ናቸው እነዚህ። በእያንዳንዱ የፋይናንስ ተቋም ላይ በእያንዳንዱ አገልግሎት ሰጪ ተቋም አገዛ በመጠየቅ ብቻ የሚፈቱ ጉዳዮች ናቸው ብዬም ስለማስብ ነው። ወደ ጥያቄሽ ልምጣ አሁን ይመስለኛል። የተለያዩ ሀገራት ተሞክሮ እንደው ምንድነው የሚመስለው?
ሀገራችን ላይ ያለውን በርግጥ እያነሳ ነው በጣም ሀገራት ተሞክሮ ስትይ አሁን እንግዲህ ይሄ ትንሽ ሰፋ የሚል ጉዳይ ስለሆነ የ190 ምናምን ሀገር ኒርሊ 200 ሀገር ኤክስፒሪየንስ ምናምን የምታይበት እድልም አይኖርም የተወሰኑት ያው የሚታወቁ አሉ የሚታወቁት ያው በተለይ ምዕራባውያን ምናምን የቴክኖሎጂ ምንጮችም እነሱም ስለሆኑ የምዕራባውያን ሀገሮች አድቫንስመንቱን ያው እናውቀዋለን ይሄ ፔይባል ለምሳሌ ማስተር ካርድ ከዛም አልፎ አሁን ነገርየውን ውስብስብ አድርገውት ወደ ክሪፕቶ ሙሉ እየወሰዱት ነው ያው እንደምታውቁ በክሪፕቶ ከረንሲ ላይ የክፍያ መፈጸሚያ ስርዓቶችም ሆኗል እንግዲህ ክሪፕቶንም እየተጠቀሙ ነው ኖርማሊ ብሎክቼን ናቸው እነዚህና ወደዛ ስርዓትም ውስጥ የገቡ ሀገራቶችን እንዳሉ እናውቃለን አብዛኞቹ ደግሞ ዌብ ቤዝድ ናቸው ሲስተም ኢንተግሬሽንም አለ ሲስተም ኢንተግሬሽን ማለት እኛ ሀገር እሱ አልመጣም ገና ነው እያንዳንዱ ግለሰብ የታወቁ ኮስቶች አሉት ለምሳሌ የቤት ኪራይ ክፍያ ከሆነ አከራዩ ጋር ኔትወርክ ይደረግና የሆነ ቀን ፊክስ ተደርጎ ኦሬዲ ፕሪፔይድ ነው እሱ እንዴት ነው ፕላን ቀድሞ ፕላን ተደርጎ ክፍያው ያቺ ቀን ሲደርስ አውቶማቲካሊ ከአካውንትሽ እንዲቆርጥና አንዳንድ ነገሮች ሙከራዎች አሉ በዚህ ነገር የሚሰሩኛ ጋር ልክ እንደዚህ አይነት ነገሮች አሉ ንግድ ባንክ ላይ አንዳንድ አገልግሎቶች እንደዚህ ይደረጋሉ ቀድመ ሄደ ፎርም ትሞላለህ በሱ መስማማትን ከገለጽክ በኋላ ቀኑ ሲደርስ ራሱ ሲስተሙ ይቆርጣል በቃ እንደዛ ነው ልክ እንደዚህ ባሉ ጉዳዮች ላይ የኛ ያው አንድ ሁለት የተለያዩ ሰርቪሶች እንደዚህ ሊሆን ይችላል ነገር ግን አብዛኞቻቸው ምዕራባውያን እነዚህን ስርዓቶች በጣም በከፍተኛ ሁኔታ ያበለጸጉ ሀገራት ስርዓታቸው ይሄ ነው ከዛ ውጭ ደግሞ የተሻለ የሎካል ፕሮቴክሽን ሴኩሪቲ ሲስተምም ይጠቀማሉ ለምሳሌ እንደዚህ ምናምን ያሉ ጉዳዮችን ከከስተመሮቻቸው ጋር እነዚህ የክፍያ ስርዓት ኦፕሬተሮች ድርጅቶች ናቸው ኖርማሊ ፋሲሊቴት የሚያደርጉት የቴክ ካምፓኒዎች ማለት ነው እነዚህ ከከስተመሮቻቸው ጋር ያላቸው ቁርኝነት በጣም ቅርብ ናቸው በየቀኑ አፕዴት የሚያደርጓቸው በየቀኑ ኮሙኒኬት የሚያደርጓቸው ጉዳዮች ናቸው እነዚህ ነገሮችና ምክንያቱም የፋይናንሻል ጉዳዮች ቀላል አይደሉም ሴንሲቲቪቲያቸው ያው ከበድ ያለም ስለሚሆን ማለት ነው እንግዲህ አጠቃላይ የምዕራባውያን የዲጂታል ሲስተም የክፍያ ስርዓትን ስንመለከት ይሄንን ነው የሚመስለውና አንዳንድ ቦታዎች ላይ አይተሽ ከሆነ አብዛኞቹ ነገሮቻቸው አሁን ላይ ዌብ ቤዝድ ናቸው ብዬሻለሁ የሆነ ነገር ኦንላይን ስትገባይ እዛው የምትገባይበት ማርኬት ራሱ የኮሞዲቲ አቅራቢ ድርጅት ሊሆን ይችላል ለምሳሌ የሚታወቁት እንደ አማዞን አይነት ድርጅት ላይ የሆነ አይተም ስትገዢ አማዞን ከሆነ አይነት የክፍያ ስርዓት አስፈጻሚ ኦፕሬተር ጋር ውላለው ይሄንን የክፍያ ስርዓት ኢንተግሬት አድርጋ እኔ ጋር አስፈጽምልኝ ይላል አየሽ ስለዚህ አማዞን እዛው ዌብሳይቱ ላይ ሳትወጪ ፕራይሱን ያመጣልሽና ፕራይስ የምትከፍይበትን ሞዳሊቲ ያስመርጥሻል ለምሳሌ በፔይፓል ነው በማስተር ካርድ ነው በዜል ነው በምንድነው ይልሽና ቁጥርሽን ብቻ ነው የሚጠይቅሽ እሺ ሲምፕል ማለት ሲምፕል አዛት ስለዚህ እኛም ሀገር ወደዛ የቪዛ ካርድ ቁጥር ለምሳሌ እኛም ጋር እኔ ባለኝ መረጃ መሰረት የብሔራዊ ሎተሪ ይሄንን አድርጓል አንድ ምንድነው የሚባል የዲጂታል ሶሉሽን ኩባንያ ጋር በመተባበር ኦንላይን ሎተሪ መቆርጭበትን ኖርማሊ ዲጂታል ሎተሪ ገብተሽ የብሔራዊ ሎተሪ ምንድነው ዌብሳይት ውስጥ ገብተሽ ሎተሪ ስቆርጭ ክፍያውን ፋሲሊቴት የሚያደርገው ግን ሌላ ኩባንያ ኦኬ በቴሌብር ሊሆን ይችላል በመናምን እሱም ራሱን የቻለ ስምምነት ይፈልጋል ከዛ ምንድነው ኢሹዌሩ ጋር የክፍያ ጉዳዮችን ኢሹ የሚያደርግ ደግሞ ሌላ ኩባንያም ስላለ ማለት ነው ስለዚህ ኢሹዌሩ ጋር በሚደረግ ስምምነት ልክ እንደዚህ እና ብዙም እየራቀን አይደለም ከሞላ ጎደል ግን እየመጣን ነው የሚለውን እሱን አሁን በተለይ በጣም ፈጥኗል ፍጥነቱ ምናምን እኔም ቀደም መግቢያም ላይ ያነሳሁት እሱ ነው ሱቅ ላይ አሁን የሆነ ካለት ገዛ ስትፈልግ በፊት ላይ አቋን እንጠቀም የሚሉ ነበሩ አንዳንዶቹ ይጠቀማሉ በተለይ ወጣቱ ቶሎ ነው ወደ ሲስተም ውስጥ ስማርትፎንም ከመጠቀም አንፃር በእርግጥ አሁን በስማርትፎን ብቻ አይደለም በዛኛው ስልክም በበተን ስልክም በማኑዋል ለምሳሌ ስማርትፎን የንግድ ባንክ አለው 889 አለው ሲቢኢ በር 847 አለው እንደዚህ በማኑዋልም ግዴታ ስማርትፎን ብቻ ማየት አይጠበቅብንም እና አሁን በተለይ ሱቆች ላይ ያለው ነገር በጣም ይገርመኛል በቃ አይ ታክስ ሱቅማ እንደውም ብዙ ነገር ነው ታክሲ ላይ 10 ብር 15 ብር 20 ብር በቴሌብር በመናምን ይላላካል ሰው በዛ ደረጃ ነው ኖርማሊ ገና አሁን ይሄንን ነገር ስናነሳ አደየ እኔ አሁን መጠንቀቅ ያለብን ነገር
ኢትዮጵያን እንደ አዲስ አበባ ማየት የለብንም የሚለው ነገር ነው። ቀደም አድማጮችም ሲያነሱት የነበረው ነገር እኔም ሴንስ ስለሚሰጠኝ አብዛኛው ኢትዮጵያ ማህበረሰብ የገጠር አካባቢ ነዋሪ ነው። ይሄ ኢንፍራስትራክቸር ተደራሽነቱ ኢቭን ይሄ ምንድነው ሊትሬቸር ምንድነው ይሄ ግንዛቤው ራሱ ምን ላይ ነው ምናምን የሚለው ይታወቃልና በዛ ደረጃ አክሰሰብል ነው አይደለም። ግን እንደ ከተማ ነው ግን ይሄዳል። ለምሳሌ አሁን አዲስ አበባ ላይ ብዙ ሰዎች ከውጭ ይመጣሉ። አክሰሱም አለ ቴክኖሎጂ ሼር ለመደራረግ ከአዲስ አበባም ደግሞ ሰው ወደ ክፍለ ሀገር ላይ በጣም የመመላለሱ እንትን ስላለ እንደዛ ነው የሚሄደው። አብዛኛው ሰው ተጠቃሚው ሲሄድ እንደዚህ ነገር አለ ተጠቃሚው እንደ የሚል ነገር ይመጣል። እኔ ለምሳሌ ከተወሰነ አመት በፊት ለሆነ ስልጠና የሆነ ሀገር ሄጄ ካሽ መያዝ ነው የለመድኩት። እዚያው 1000 ብር 500 ብር ትንሽ ብር ነው ትይዛለህ። 500 ብር ምናምን የሆነ እንትን ቦታ ተጠቅመህም እሱ ነው እቃም ገዝተህ እሱ ነው የምትከፍለው። በኪስ ትይዛለህ በቦርሳ ትይዛለህ። እና መጀመሪያ አካባቢ ካሽ ይዝ ነበር። ለምሳሌ አሁን $300 ምናምን እንደዚህ ነገር ያስኝና የአንድ ቻይና ጓደኛዬ ምንድነው ይሄ ሁሉ ብር አለች። በጣም ተገርማ ማለት ነው። እሷ የምትይዘው በቃ $20 ምናምን እንደዚህ አይነት ነገር ነውና ይሄን ያህል ብር እኮ አይያዝም ነገር አለችኝና ሌሎችም ኢትዮጵያኖች እዛም አካባቢ እዛ ይሄ ሄዱ ኢትዮጵያኖች እንዴ ለወንጀልም እንትን ይላል። ስርቆትም ምንም እንደዚህ አይነት ነገር ስላለ አታይጅ ካሽ ምናምን ነገር መጀመሪያ አካባቢ እኔ ሲስተሙ ሳልገባ ማለት ነው። ኖርማሊ እንደዚህ አይነት ቦታም ስኬድ አንዳንድ አሁን ያ ነገር መጣ በፍጥነት ያልኩ ለዛ ነው ሰው ወዲያው የተቀየረው። ወዲያው ነው በቃ እኔም ሁሌ ይገርመኛል። እኔም ራሱ ፍጥነቱ ምናምን የዲጂታል እንትኑ ፍጥነት እኔ በክፍያ ስርዓት ብቻ አይደለም ኖርማሊ በሌሎች አገልግሎት ለምሳሌ አሁን እንደዚህ እንደ አንድ ማዕከል ያገልግሎት እንደ መሶብ ምናምን አይነቶች ላይ በትሄጂ በዲጂታል መልኩ ነው አፕሊኬሽን ጨርሰሽ ማመልከቻሽን ምናምን ሄደሽ ምናልባትም ሰነድ ማህተም ማስመታት ካለብሽ ምናምን ነው መትሄጂው። ክፍያሽ አልቆ ማመልከቻሽ አልቆ ኦንላይን ምናምንና ጥሩ ነው። እንደ አዲስ አበባ እንግዲህ ካየ ነው አዲስ አበባ ወጣ ብሎ በሌሎች አካባቢዎች ያለው ነገር ምን ይመስላል ሚሊዮን ሌላ ማየት የሚፈልግ ነገር ነው። ከተሞች ላይ በነገራችን ላይ ይፈጥናል በጣም ትንሽ ወጣ ሲላው ነው ገጠሩ ጋር ያለው ነገር ኢንፍራስትራክቸርን ካንተን ኔትወርኩ መብራቱ የመብራት ጉዳይም አለ በጣም እነዚህ ነገሮች እየተሟሉ ሲመጡ ደግሞ ያው ይፈጥናል በያስባሉ ሰው በተለይ ወጣቱ ለዚህ ነገር በጣም ቅርብ ነው። አሁን በጣም ኖርማሊ ምርጫም አይኖርሽም ከዚህ በኋላ አብረሽ ከዲጂታል እድገቱ ጋር አብረሽ መራመድ ካልቻልሽ በጣም እንዳልነው ደግሞ በተደጋጋሚም እንዳነሳ ነው እድገቱም ትንሽ አስደንጋጭ ነው። በጣም ፈጣን ነውና ልክ መሽቶ ሲነጋ አዲስ ነገር ነው የምታገኘው ምናምንና አዲስ ሲስተም ተቀይሮ አዲስ አሰራር መጥቶ አዲስ ምናምን ሆኖ ነው የምታገኙና በዚህ ልክ ራስሽን ማብቃት ይጠይቃል የሚለው እንደው በይዋነት ምናምን የምንኖርበት ዘመን እኔ ያበቃለት ይመስለኛል። ዝም ብለን የሆነች እንትን ቋጠር አድርገን ምናምን የምንወጣበት እንደሱ ለማለት ነው። ብዙ ነገሮችን እንግዲህ ቀደም ሲል እንደተባለው አቅሎላ በተለይ ወንጀልን ከመከላከል አንፃር ከስርቆትም አንፃር ብዙ ብር ይዞ መሄድ ነገር አሁን እየቀረ ነው። ትልልቅ ገበያዎች ላይ አሁን ትንሽ ገበያዎች ላይ እንደዛ ነው። አሁን ትልልቅ ሰዎች የምትላቸው እናቶች ምናምን ባይችሉ እንኳን ከጎን ያለውን ሰው ተቀበልልኝ ይላሉ። ተቀበልልኝ ይላሉና በቃ ካሽ ማስ ኦልሞስት በቃ ከተማ ላይ አሁን በተለይ አዲስ አበባ ላይ ያለው ነገር ቀደም ሲል አንተ እንዳልከው እየቀረ ነገር ነው። በቃ አላውጣውም ካሽ የሚልና ቀጥታ ሄዶ ትዝማይ አሁን አንዳንድ ሰው እንደውም ትዝማይለው በቃ ጀስት ባዶ ኪሱን ከቤት ተነስቶ ይወጣል ምናምንና ስልኩን ብቻ ይዞ ነው ሜቢ ትንሽ ገንዘብ ሊጠይቀው የሚችለው ስልኩን ብቻ ይዞታል። በቃ ስልኩ ላይ ሁሉም ነገር አለውና ከዛ አንፃር ስታዩ በጣም አሪፍ ነገር ኑሮን በቃ በደንብ የሚያሳልጥ ቀላል የሚያደርግ ነገር ነውና ሌሎችም የማይጠቀሙ ሰዎችም ቢጠቀሙ ጥሩ ነው። ብዙ ነገር ይጠቀማሉ የሚለው ነገር ለማንሳት ነው። አይ ምርጫም የለውም ማህበረሰቡ ወደዚህ ስርዓት መግባት ካልተቻለ አሁን እዚህ ላይ ያው እንዳይሰፋቡን ውይይታችን እንጂ ካሽ ማያዝም ሊሚቶች አሉት በነገርሽ ላይ ያው ይሄ ምንድነው ምንጩ ያልታወቀ ገንዘብ ምናምን ተብሎም በወንጀልም ሊያስጠይቅ ይችላል። በተለይ በርከት ያለ ገንዘብ ይዞ መገኘት ምናምንና ያው ወደዛ ትንሽ ውይይታችን ገደብ ማድረግ ስላለብን እንጂ ቀደም ሲል እንግዲህ በርካታ ጉዳዮችን አንስተናል። የዲጂታል ክፍያ ስርዓት እስኪ አይነቶቹን ደግሞ በአንድም በሌላ ብንነካካቸው እንዴ በጣም ጥሩ ጠቅላላ አድርገን አሁን እንግዲህ አይነቶቹ ምንድናቸው ስንል አገሪቱ ላይ በጣም በከፍተኛ ሁኔታ ተፈጻሚነት ያላቸው ማህበረሰቡ ዘንድ የደረሱ በቀን ከቀን ህይወታችን እኛም አውቀናቸው የምንጠቀማቸውና ጥቅም ላይ ያዋሉትን ማለታችን ነው እንጂ እኛ ሀገር ላይ ጥቅም ላይ ያሉ በጣም ቀደም ስናነሳው እንደነበሩ ለምሳሌ የዌብ ቤዝድ ስርዓት እኛ ሀገር ብዙም
ጅማሮች አሉ ግን እየተለመደ አይደለም ክሪፕቶ ጉዳይ ገና ነው ትንሽ አጨቃጫቂ ጉዳዮችም አሉበት እንደ ህግ ባለሙያም ያው ብዙ የህግ ነገሮች የሚነሱበት ስለሆነ ወደዛም አልተገባም ገና ምንና እንደዚህ ነገሮች አሉ ከዛ በመለስ ግን ኢትዮጵያ ውስጥ አሁን ያለው የዲጂታል ትራንዛክሽን ወይ የዲጂታል ክፍያ ስርዓት ከሞላ ጎደል በሁለት ከፍል ልናነሳው እንችላለን ነው ይሄ ምንድነው አብዛኞቹን እንግዲህ ያው ጥናት የሚፈልግ ቢሆንም ስንት ፐርሰንት ነው የሚለው አብዛኛው የዲጂታል ክፍያ ስርዓት የሚፈጸመው ያው በስልካችን ነው እናውቀውና ስለዚህ ሞባይልን መሰረት ያደረገ የክፍያ ስርዓት አንደኛው ነው ማለት ነው እንግዲህ ሞባይልን መሰረት ያደረገ ስርዓት ውስጥ በጣም በርካታ መተግበሪያዎችን ተጠቅመን ማለት ነው እንግዲህ የሲቢ ብር አፕ ሊኖር ይችላል ሌሎችም ኮመርሻል ባንኮች እንደዚህ ሊኖሩ ይችላሉ የግድ አፕሊኬሽኑ ወይም ሶፍትዌሮችን መጠቀም ላይ ኖርብሽም ይችላል ቀደም አንቺም ስትይ እንደነበረው በቁጥር ጀስት ኮከብ ምናምን የሌላቸው ስማርትፎን የሌላቸው በዛ ሲስተም ማስገባታቸው በጣም አሪፍ ነው በቃ እንደዛ እየረረክሽ በሞባይልሽ ሁሉንም ነገር ኦልሞስት ሁሉንም አይነት የክፍያ ስርዓትሽን መፈጸም መችይበት በእኛም ሀገር በጣም በሰፊው ተፈጻሚ እየሆነ ያለና ማህበረሰቡም በተሻለ መልኩ የተረዳው በደንብም እየተግባባው የመጣው ስርዓት አንደኛው ይሄ ነው ማለት ነው በእኛ ሀገር እንግዲህ ተፈጻሚ ከሆኑ ስርዓቶች ውስጥ አንደኛው ይሄ ነው ሞባይልን መሰረት ያደረጉ የክፍያ ስርዓቶች እዚህ ውስጥ እንዳልኩሽ ነው እንግዲህ ባንኮች አሉ እያንዳንዱ 30 ምናምን ባንክ ኢትዮጵያ ውስጥ ያለው ባንክ የራሱ የክፍያና የፋይናንስ ማቀሻቀሻ የመተግበሪያዎች አሉት ከዛው አጭር ኤስኤምኤሶች አሉት ከዛው ደግሞ ቀደም እንዳልኩሽ በብሔራዊ ባንክ እውቅና የሚሰጣቸው ነን ፋይናንሻል የሆኑ አክተሮች አሉ ያ ማለት የፋይናንስ በተፈጥሯቸው የፋይናንስ ስራን የማይሰሩ ድርጅቶች እንደማለት ነው ኦኬ ስለዚህ እነዚህ ሁሉ ፍቃድ ተሰጥቷቸው ወደዚህ የዲጂታል ክፍያ ስርዓት ውስጥ የሚገቡ በጣም በርካታ ጉዳዮች አሉ እንትና ፔይ ያን እናነሳቸው ብዙ ጊዜ ታክሲ ላይ ምናምን አይተሽ ይሆናል አድቨርት ሲደረጉ ወይ ሶሻል ሚዲያ ላይ ምናምን እንትና ፔይ የሚባሉ እነዛ ፔይ ክፍያ ስርዓቶች የመክፈያ ሲስተሞች ናቸውና ይሄ ነው የመጀመሪያው ነገር ማለት ነው ሁለተኛው ግን እንግዲህ ከሞላ ጎደል አሁን እየቀረ ያለና ግን አሁንም ያው ጥቅም ላይ ያለው የካርድን መሰረት ያደረገው የክፍያ ስርዓት ነው ይሄ ያው ፖስት ማሽንም ምናምን እንደማለት ነው አንዳንድ የኢንተርናሽናል ክፍያዎች ላይ ማስተር ካርድ ምናምኖች አሉ እነሱንም እንጠቀማለን ያው ማስተር ካርድ ምናምን በጣም ከብሔራዊ ባንክና የተወሰኑ የግል ባንኮች ናቸው ኖርማሊ አግሪመንት ያላቸው ይመስለኛል እኔ ባለኛ አረዳድና እንደዚህ ነገሮች አሉ የኢንተርናሽናል ቪዛ ካርድ ምናምን አሉ ኢንተርናሽናል ቪዛ ካርድ ምናምን እንደዚህ ነው ሌላ ሀገር ላይ ያውቁባቸው እኛ ሀገር ላይ ወደኛ ቀይረው እንደዚህ ያሉ የክፍያ ስርዓቶችን ዶሜስቲካሊም ለውጭ ክፍያዎችን ለመፈጸምም ልንጠቀማቸው እንችላለን ካርድ መሰረት ያደረጉ ከዛ ውጪ ቀደም እንዳልከው የፖስት ማሽን አሁን አንድ ድርጅቶች በተለይ በፖስት ማሽን መክፈል ትችላለህ ከሞላ ጎደል በእኛ ሀገር በጣም የተለመዱት የክፍያ ዘዴዎች እነዚህ ሁለቱ ናቸው የሚለውን ነው ማንሳት የሚቻለው ለምን ሌሎች ቀደም እንዳልኩሽ ገና ነው ትንሽ አሁን ይሄ ዌብ ቤዝድ የሆኑት ነገሮች ገና ይሄ የኢኮመርሱ እያደገ ሲመጣ ወይም ደግሞ ኤሌክትሮኒክ የሆነው የንግድ ስርዓት ያደገ በዛ ልክ አቅራቢዎቹም እየሰፉ ሲመጡ እየተለመደ እየመጣ ነው አሁን ለምሳሌ የዘመን ገበያ ምናምን ትልቅ ኢኖቬቲቭ ነው ማለት which is ለኛ ሀገር በቀላል የማየው ነገር አይደለም በግሌና እሱ እያደገ ሲመጣ እዛው በዌብም በምንም ጨራርሰሽ ክፍያሽንም እዛው ጣጣሽን ጨርሰሽ የምትወጪበት ስርዓት ነው እሱምና ከዛ ውጪ ግን ቀደም እንዳልኩሽ የኪውአር ኮዶች አሉ በጣም ሲምፕለስት የሚባሉ ማለት ነው ኪውአር ያው ስካን አድርገሽ ፒን ኮድ ማስገባት ብቻ ነው ሁለት ስቴፕ ነው ያለው በጣም ቀላሉ የክፍያ ዘዴ ነው ስለዚህ እነዚህን የመሳሰሉ የክፍያ ስርዓቶች ቀላል ይሆኑ ነው መጀመሪያ እንደው ኤቲኤም ካርድ ሲመጣ በቃ አዲስ ነበረ ሁሉም ሰው እዛው ለመግባት ሞከረ አሁን ከዚህ አልፎ በቃ በስልክ ሆኗል አሁን ጀስት እንደ ፎቶ እንደማንሳት ነው ዝቆጣሪው በቃ ጀስት ስካን ማድረግ በተለይ እንደሱ በጣም አሪፍ በጣም ደስ ይላሉ ሌላው በክፍያ ስርዓት ዘርፍ እንግዲህ ለመሰማራት ምን ቅድመ ሁኔታዎች አሉ የሚለው ነገር ይሄን አንሳውና ከዛ በወንጀል የሚያስጠይቅበት ሁኔታስ መቼ ነው የሚለውን አይተን ወደ አድማጮች ጥያቄ እንሄዳለን ከሰዓታችንም አንፃር በጣም ጥሩ እንግዲህ ቀደም ያነሳናቸው አዋጆች አሉ አይደለም በተለይ ይሄ የንግድ ስራን ለማቋቋም ማነው የባንክ ስራን የሚመለከተው አዋጅ የዲጂታል ክፍያን የሚመለከተው አዋጅ በአስገዳጅነት የሚያስቀምጧቸው ጉዳዮች አሉ የዲጂታል ክፍያ ስርዓት ላይ ለመሰማራት የመጀመሪያው ትልቁ ቅድመ ሁኔታ ፈቃድ ነው ፈቃድ በሁለት አይነት መንገድ ነው የሚገኘው የመጀመሪያው ነጋዴ ለመሆን የሚያስፈልግሽ በንግድ ህጋችን መሰረት የሚያስፈልገው የንግድ ፈቃድ ነው ሁለተኛው ደግሞ በዚህ ዘርፍ የክፍያ ስርዓት ላበልጽግ
ወይ ደግሞ ልትከል ወይ ላስተዋውቅ ብለሽ ስትነሺ ደግሞ የክፍያ ስርዓት መስራት ትችላለህ ብሎ የሚመለከተው የፋይናንስ ሬጉላተሪ ተቋም በእኛ ሀገር የፋይናንስ የሚቆጣጠረው ተቋም ብሔራዊ ባንክ ነው። ብሔራዊ ባንክ የሚሰጥሽ ፈቃድ አለ ማለት ነው። ሁለት አይነት ፈቃዶች ያስፈልጋሉ ማለት ነው። ይሄን እነዚህን ሁኔታዎች ካሟላሽ በኋላ ማመልከት ያው ይኖርብሻል። በማመልከቻ መሰረት የምታቀርቢው የማመልከቻ ይዘት ኢቫሉዌት ተደርጎ ፈቃድ ይሰጥሻል። ይሄንን ከጨረስሽ በኋላ ይሄንን ለማድረግ በእርግጥ የመጀመሪያው ቅድመ ሁኔታ ማንኛውም ተቋም በምንድነው በክፍያ ስርዓት ለመሰማራት መጀመሪያ ኩባንያ መሆኑ መቻል አለበት። እንግዲህ ኩባንያ ምንድነው ምናምን ያው እሱ ራሱን የቻለ የንግድ ህሳቤ ስለሆነ እዛ እንትን አንልምና ኩባንያ መሆኑ መቻል አለባቸው። በተለይ ይሄ ከብሔራዊ ስዊች ኦፕሬተር ምንላቸው አሉ። ብሔራዊ ስዊች ኦፕሬተሮች ኖርማሊ አሁን ሁሉም ባንኮች በአንድነት ያቋቋሙት ኢቲስዊች የሚባል ኩባንያ አለ። እንግዲህ ምን ያህሉ ሳያውቀዋል የሚለው እንደተጠበቀው ነው። ይሄ ስራ ምንድነው የሚሰራው? ይሄ ኩባንያ ምንድነው ኢንተርኦፕሬቢሊቲ የምንለው እንዴት ልግለጸው? ኢንተርኦፕሬቢሊቲ ማለት አንድ ባንክ አንቺ ለምሳሌ የሆነ አይነት አንድ ባንክ ከስተመር ሆነሽ የዛ ፋይናንስ በሌሎች ባንኮች እንዲንቀሳቀስ የሚያስችልሽ ስርዓት የሚያመለጽግ ነው። ስለዚህ ኢቲስዊች እሱ ነው፣ የብሔራዊ ክፍያ ስርዓት ነው። ሁሉም ባንኮች በጋራ ያቋቋሙት ድርጅት ነው። ከዚህ ውጭ ያሉት ግን ሚኒመም የሼር ሆልደሮች ቁጥርም ገደብ ተቀምጦበታል። ሚኒመም 10 መሆን መቻል አለባቸው የሚባልና እሱ መሆን መቻል አለበት። ከዛ ውጪ አስፈላጊ ሰነዶች አሉ ማሟላት ያለባቸው። አንድ ድርጅት በክፍያ ስርዓት ማበልጸግ የክፍያ ስርዓቱን ፋሲሊቲ በማድረግ የቴክ ካምፓኒ ሆኖ ሊመጣ ይችላል። ራሱን የቻለ የክፍያ ስርዓት ኢሹዌር ሆኖ ለምሳሌ እንደ ቴሌብር አይነት አገልግሎት የሚሰጠው ሆኖ ሊመጣ ይችላል። ዋቴቨር የሚሰጠው አገልግሎት ምንም ይሁን ብቻ በብሔራዊ ባንክ ይሄንን ሲያሟላ የሚያስፈልጉ ሁለት ዋና ሰነዶች አሉ። ዋናው አንደኛው የመስረቻ ሰነድሽ ነው። መስረቻ ሰነድሽ ምን መምሰል አለበት ምናምን እሱ ምን እንዳልኩሽ ሌላ ነገር ነውና፣ ሁለተኛው ግን አስተዳደራዊ ጉዳዮችን የሚመለከት ሰነድ ደግሞ መኖር መቻል አለበት። መዋቅርሽ ምን ይመስላል? አስተዳደርሽ እንዴት ነው? የቢሮክራቲክ ምንድነው እሱ ተቋማዊ ስትራክቸርሽ ምን ይመስላል የሚለውን የምታሳይበት ነው ማለት። እነዚህ ወሳኝ ሰነዶች ናቸው። ከዛ ውጪ የቃለ ጉባኤ ምናምን የሚባሉ ዝርዝር መስፈርቶች አሉ። ሌሎችም ተጨማሪዎች በመመሪያ የሚወጡ መስፈርቶች አሉ። ከሞላ ጎደል ግን በአስገዳጅ ቅድም እንዳየነው የመጀመሪያው ነገር ኩባንያ መሆን መቻል አለበት። አንድ ድርጅት ኩባንያ ከሆነ ብቻ ማመልከቻ አስገብቶ ሁለት አይነት ፈቃድ ነው የሚኖረው። የንግድ ፈቃድ ይኖረዋል። ከዛ ውጪ በዲጂታል የክፍያ ስራ ለመሰማራት ደግሞ ከብሔራዊ ባንክ የሚሰጥ ፈቃድ ያስፈልጋል። እነዚህ ፈቃዶች ማሟላት መቻል በዲጂታል የክፍያ ስርዓት ለመሰማራት ብቁ ያደርጋል የሚለውን እሱን ማየት ከቻልን ቀደም ሲል እንዳልኩት በቀጣይ በወንጀል የሚያስጠይቅበት ሁኔታስ ማለት መቼ ነው የሚለው ነገር ነው። በደንብ አለ። አይ ቲንክ አብዛኞቹም አድማጮች ጥያቄ ነበረው። አይ ቲንክ ከዚህ ጋር የተያያዘ ነውና ወንጀል ጋር በተያያዘ ያው አንዳንዶቹ እንደውም ገጠመን የሚሉትን ያሳለፉትን ኤክስፒሪየንስ ሁሉ ሜንሽን ያነሱ ሲሉ ነበር ሲያጋሩን ነበርና ለሱ እናመሰግናለን። አንዳንዶቹ ነገሮች በዚህ የዲጂታል ስርዓትን የሚመለከቱ ህጎች ብቻ የሚፈቱም አይደለም። ለዛ ነው ቀደም ለምሳሌ የሳይበር ክራይምን የሚመለከት ለምሳሌ የሳይበር ወንጀሎች ምንላቸው የኮምፒውተር ወንጀሎች ምንልበት ራሱን የቻለ አዋጅ አለንና እሱ ብቻ አይደለም የራሱን የቻለ መደበኛ የወንጀል ህግ አለን። ስለዚህ እንደዚህ ባለ ጉዳይ ላይ በጣም በርካታ እኔ አሁን እዚህ ጋር ለዛ ነው ወጥ የሆነ ከዲጂታል ትራንዛክሽን ጋር በተገናኘ ብቻ ራሱን የቻለ የሚገዛን ህግ ያስፈልገናል የሚል አቋም ያለኝም አንድም በዚህ ምክንያት ነው። ኦኬ ለምሳሌ የወንጀል ቅጣቶቹም ይለያያሉ እንደ ነገሩ ሁኔታ። ለምሳሌ የፐርሰናል ዳታን ወይም የግል ዳታ ጥበቃ የሚመለከቱ አዋጅ ሁሉ ሳይቀር የወንጀል ቅጣቶችን ያስቀምጣል እስከ 15 ዓመት ድረስ የሚደርስ። ምንድነው የሳይበር ወንጀሎችን የሚመለከት ጉዳዮች ደግሞ እዛ ጋር የተሰረቀው ጉዳይ ምንድነው? ምን አይነት የሳይበር ጉዳት አደረሰ? የደረሰው የኢኮኖሚ ሎስ ምንድነው? ምናምን የሚሉት ከግምት ውስጥ ገብተው እስከ 20 ዓመት ድረስ ሊደርስ የሚችል የወንጀል መቀጫዎችን ያስቀምጣል። የባንኪንግ ጉዳዮችም አሉ። የገንዘብ መቀጫዎችም አሉ ከ50 እስከ 100 ሺህ እስከ 600 ሺህ በአንዳንድ ሁኔታዎች ላይ ሊደርስ። በተለይ ኩባንያ ምንድነው ይሄ የህግ ሰውነት ያለው ተቋም በሚሆንበት ጊዜ ኦኬ ጉዳቱን ያደረሰው የህግ ጥሰቱን የፈጸመው አካል ግለሰብ ከሆነ ያው ቀደም እንዳነሳ ነው እንደ ነገሩ ሁኔታ እስከ 15 እስከ 20 ዓመት በሚደርስ መቀጮ ሊቀጣ ይችላል።
ነገር ግን ተቋም በሚሆንበት ጊዜ ልታረግ የምትችለው ፋይናንሻል ተኖኖ ቅጣቱን ነው የገንዘብ ቅጣት እስከ 600,000 ከዛም አልፎ በአንዳንድ ጉዳዮች ደግሞ ከዛም ሊያልፉ የሚችሉ ተደራራቡ የሚሆኑበት ጊዜ ወንጀሎቹ ተደራርበው ወይ ደግሞ የደረሰው ጉዳት ከፍ ያለ በሚሆንበት ጊዜ ከዛም ያለፉ የገንዘብ ቅጣቶች ሊጣሉ ይችላሉና እንደዚህ ባለው ሁኔታ በጣም በርካታ አይነት የቅጣት ሁኔታዎችን ማንሳት ይቻላል። እዚህ የዲጂታል ክፍያ ስርዓትን የሚመለከተው አዋጅ ላይ በግልጽ የተመለከተው ሁለት ነገር ነው። ፍቃድ ሳይኖር ወይ ደግሞ ኤክስፓየር ባረገ ፍቃድ የዲጂታል ክፍያ ስርዓት ላይ መሰማራትን የሚመለከት ጉዳይ ብቻ ነው እዚህ ጋር ያለው። እንደዚህ በሚሆንበት ጊዜ እንግዲህ በግልጽ እንደተመለከተው ከ5 እስከ 10 ዓመት የሚደርስ የእስር ቅጣትና ከ50 እስከ 100,000 የሚደርስ የገንዘብ መቀጮ ነው በግልጽ የተመለከተው ማለት ነው። ነገር ግን የዲጂታል ትራንዛክሽን ወይም ደግሞ የዲጂታል የክፍያ ስርዓት ቀደም እንዳልኩሽ ሰፊ ጉዳዮችን የሚነካ ነው። ለምሳሌ የዲጂታል ክፍያ ስርዓት ውስጥ አንደኛው ቀደም እንዳልኩሽ የፋይናንሻል ዳታዎችን የግለሰቦችን የፋይናንስ ዳታ ሚነካ ጉዳይ እስከሆነ ድረስ የግል ዳታ ጥበቃ አዋጅ የሚመለከቱ ድንጋጌዎች ይመለከቱታል። እንዴት ባለ እሱ ያው እንደ ኬዙ እንዴት ይተገበራል የሚለው እንደ ኬዙ የሚፈታ ነገር ነው ማለት ነው። ስለዚህ እንደዚህ ባሉ ጉዳዮች ላይ ብዙ ነገሮችን የሚነካካ ስርዓት ስለሆነ በደንብ የሚጠየቅበት ጉዳይ አለ። የፋይናንሻል ፍራውድ የሚባሉ ጉዳዮች አሉ እዚህ ጋር። ይሄ ምንድነው የፋይናንስ ማጭበርበር የሚመለከቱ ነገሮች ምናምን ቀደም እንዳልኩት የሳይበር ክራይም ላይ ያሉ ድንጋጌዎች ናቸው እነዚህና ጉዳዩ ምንድነው የሚለው ነው የሚወስንልን። አሁን የተለመደው በአብዛኛው ከንግድ እንቅስቃሴ ነው ከባንክ እንቅስቃሴ ጋር በተያያዙ እንትኖች አሉ። ይሄ ፊሺንግ የምንላቸው የሳይበር ክራይሞች። ፊሺንግ ማለት ለምሳሌ አንቺ በጣም የምታውቂው የምትቀርቢው ሰው ቴሌግራሙ ሃክ ተደርጎ ገንዘብ ላኪልኝ ወይ ምናምን ተብለሽ ታውቂያለሽ? እንደሱ ማለት ነው። ሊንክ ይልኩና እሱን ያስወጡትና የሱን ሙሉ አካውንት እነሱ አድሚኒስትር ያደርጋሉ። በሱ ወይ ገንዘብ አበድረው ሊሉ ይችላሉ ወይ በዚህ አካውንት ገንዘብ እንደዚህ አይነት ነገሮች አሉ። ይሄውን ቴክኒካሊ የሚመራው በሳይበር ወንጀሎች የሚመለከቱ 958 በሱ አዋጅ ነውና እንደ ነገሩ ሁኔታ እንደደረሰው የፋይናንስ ሎዝ እንደተፈጸመው ድርጊት ሁኔታ የሚላዩ በጣም በርካታ የወንጀል ተጠያቂነቶች አሉ። እሱ ብቻ አይደለም፣ ሚስጥራዊነትን የሚመለከቱ አሉ። ለምሳሌ ተቋሙ ራሱ አገልግሎት ሰጪ ተቋሙ የግለሰቦችን ፐርሰናል ዳታ እንዴት ፕሮቴክት ያደርጋል የሚሉትን ጉዳዮችን በተመለከተ የወንጀል ሕጋችን አንቀጽ 606 ላይ በግልጽ ያስቀምጣል። እያንዳንዱን የግለሰብ የነጻነትና ዳታዎቹን እንዴት ባለ መልኩ መጠበቅ መቻል አለበት። ኦኬ ይሄንን ጥሶ ሲገኝስ ምን አይነት ቅጣቶች ይቀመጣሉ የሚለው አብዛኞቹ በተለይ ከፕራይቬሲ ጋር ምናምን የሚመለከቱ በአቤቱታ የሚቀርቡ የወንጀል ክሶች ነው ሊሆኑ የሚችሉት። ነገር ግን የወንጀል ጉዳዮች ያው ሰፋ አድርገን መመልከት ጥሩ ነው ብዬ ስላሰብኩኝ ነው የሚያክል ለማንሳት የወደድኩት። ጥሩ አድማጮቻችን፣ የህግ ነገር የቀጥታዊ ፕሮግራማችን ነው ያደመጣችሁ የምትገኙት ከኢትዮጵያ ሬዲዮ። የዲጂታል ክፍያ ስርዓት በኢትዮጵያ ፋይናንስ ህግ እንዴት ይታያል በሚለው ላይ ነው ውይይት እያደረግን ያለ ነው። ይህም ፕሮግራም ከፍትህ ሚኒስቴር ጋር በመተባበር ነው የምናቀርብላችሁ። የፍትህ ሚኒስቴርን በጣም እያመሰገንን መልእክቱን አድምጠን ተመልሰን እንገናኛለን። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ከኢትዮጵያ ሬዲዮ ጋር በመተባበር የሚያዘጋጀው የህግ ነገር የቀጥታ ውይይት ፕሮግራም አድማጮች ላይ ምን ያህል ተጽዕኖ ፈጥሯል፣ አድማጮችስ ምን ጥቅምስ አገኙ የሚል መሰል አስተያየታቸውን በተቋሙ ድረገጽና ስልክ እንዲያቀርቡ ይጋብዛል። በመሆኑም በፌስቡክ ገጽ FDRE ሚኒስትር ኦፍ ጀስቲስ /የኢፌዴሪ ፍትህ ሚኒስቴር፣ ቴሌግራም FDRE ሚኒስትር ኦፍ ጀስቲስ እንዲሁም በስልክ ቁጥር 0919049081 0913 157835 አስተያየታቸውን ማቅረብ እንደሚችሉ ይገልጻል። የኢፌዴሪ ፍትህ ሚኒስቴር። ተመልሰናል። የፍትህ ሚኒስቴርን እናመሰግናለን። አሁን በአብዛኞቹ የአድማጮች ጥያቄዎች በአንድም በሌላ ተነካክተዋል ብዬ አስባለሁ። የተወሰኑትን ግን እናንሳ። ወንድምተካ ያነሳልናል ከፊርማ ጋር ተያይዞ ፊርማ የግድ የሚያስፈልጋቸው ሁኔታዎች ላይ እንዴት ነው ህጉ ምን ይላል ያለው ነገር አለ። በኤሌክትሮኒክስ ፊርማ ከህግ አንጻር እንዴት ይታያል ያለው ነገር አለ። ከደረሰኝ አንጻር ያነሳልን ነገር አለ። ምንድነው ይሄ በጣም ጥሩ ጥያቄ ነው። እንግዲህ ወንድምተካ በብዛት እንደዚህ ያሉ የዲጂታል የገንዘብ ማስተላለፊያ ዘዴዎችን ይጠቀማሉ ብዬ ላስብና የሚጠቀሟቸው እያንዳንዱ ዘዴዎች ወይም መሳሪያዎች አላቸው እኮ ይጠቀማሉ። እነሱም ማለት
ለምሳሌ ሲቢ ብር አፕሊኬሽን ሊሆን ይችላል እሱን ተጠቅመሽ ክፍያ ብትፈጽሚ ወዲያው ነው አውቶ ጄነሬት የሚያደርግልሽ በፒዲኤፍ ጄነሬት አድርጎ በፒዲኤፍ ይሰጥሻል ማለት ነው እሱ ዲጂታል ደረሰኝ በህግ ፊት ተቀባይነት ያለው ነው ራሱን የቻለ ምንድነው ኤሌክትሮኒክስ ሰነዶችን የሚመለከት አዋጅ አለንኛ ኖርማሊና በዛ አዋጅ መሰረት እንደዚህ አይነት ኤሌክትሮኒክስ ሰነዶች በጣም በልዩ ሁኔታ በህግ በፍርድ ቤት ምናምን ውድቅ እስካልተደረጉ ድረስ እኩል እንደ ፔፐር ሰነድ ዋጋ ያላቸው ናቸው እንደ ወረቀት ሰነድ የሚቆጠሩ ናቸውና ደረሰኝ ይሰጣሉ የሚለውን ለማንሳት ፈልጌ ነው እሱ ብቻ እኮ አይደለም አሁን ቀድመም ሳነሳልሽ ነበር አሁን አብዛኞቹ አገልግሎቶች ዲጂታል እየሆኑ ነው ቤትሽ ቁጭ ብለሽ መጨረሳቸው የመንግስት ለምሳሌ ሰሞኑን ቴሌሳይንን ተጠቅማችሁ የውጭ ጉዳይ ሚኒስቴር መሰለኝ አንድ ማሳሰቢያ አውጥቶ ነበር ውጭ ጉዳይ ሰነድ ለማረጋገጥ ወይም ለአንዳንድ ጉዳዮች ለውክልና ለምናምን የምትመጡ አካላት ቴሌሳይን የምትባል ከቴሌኮም ጋር በመተባበር የበለጸገች አፕ አለች ስለዚህ እሷን ተጠቅማችሁ እዛው ጨርሳችሁ ዶክመንታችሁ አውተንቲኬት ተደርጉ ስልካችሁ ላይ ይላክላችኋል ሁሉ እስከማባል ይሲ ነገሩ ወዴት እየሄደ እንዳለ ነው ማለት እዛው የግለሰብ የኃላፊ ፊርማ አይደለም የተቋም ማህተም ሁሉ እዛው አንቺ ስካን አድርገሽ የላክሽው ዶክመንት ላይ ተመትቶ ይመጣልሻል እሺ በዛ ደረጃ ነው እየሄድን ያለውና እነዚህ አይነት ነገሮች ደግሞ ህጋዊ ማዕቀፍም አላቸው ነው ኤሌክትሮኒክስ እንትን አለ ራሱን የቻለ የኤሌክትሮኒክስ ሲግኔቸርን የሚመለከትም አዋጅም አለን ከሞላ ጎደል ግን ማንሳት እንፈልገው ጠቅለል ሲል እነዚህን አይነት ኤሌክትሮኒክስ ደረሰኞች የህጋዊ ዋጋ ተቀባይነት አላቸው ይሄንን የመስጠት አንደኛው የኬዋይሲ ምንለው አለ እንግዲህ በፋይናንስ ተቋማት በጣም የሚታወቅ ተርም ነውና አንደኛው ግዴታቸው እሱ ነው ለከስተመሮቻቸው የሚገቡት ግዴታ ደረሰኝ ማቅረብ ግዴታቸው አንደኛው እሱ ነው የሚሆነው ማለት ነውና ማየትኛውም አይነት የዲጂታል አገልግሎትን የዲጂታል ክፍያ ስርዓትን ለመፈጸም የሚያስችል ስርዓትን ወደ ገበያ የሚያስገባ ተቋም ዲጂታል ደረሰኝ ይሰጣል ይሄም በግፊት ተቀባይነት አለው ለማለት ነው ጥሩ ሌሎችም ማለት ከቋንቋ ጋር ምናምን ተይዞ ያው ተቋማትን የሚመለከት እንግዲህ አንስተናል ጥሩ እንደመጨረሻ ግን እንደማጠቃለያ የሚያስቀምጡት ነገር ካለ በጣም ጥሩ እኔ አሁን እንግዲህ በውይይታችንም በጣም በተረጋጋሚ ሳነሱ የነበረ ጉዳይ ነው የዲጂታል ስርዓት ውስጥ መግባት አሁን ላይ አማራጭ አይደለም ማለት ግዴታም ነው በተለይ ከተሜ ነኝ ለሚል ማህበረሰብ ከተማ ውስጥ ለሚኖር ሰው አማራጭ አይደለም በአንዳንድ ሁኔታዎች ካሽ ሊሚቶችም አሉ ለምሳሌ በእያንዳንዱ የንግድ እንቅስቃሴያችን ውስጥ በቀን እቃ እንድንገዛና ለገዛነው እቃ ክፍያ በካሽ እንድንፈጽም የተፈቀደልን በአዲሱ የግብር አዋጅ መሰረት 50 ሺህ ብር ነው ይታወቃል አንድ እቃ ስንገዛ በካሽ መክፈል የምንችለው ማክሲመም 50 ሺህ ብር ነው 50 ሺህ ብር በላይ ብዙ ወርዝ የሚያደርጉ ብዙ ጉዳዮችን በየቀኑ ትራንዛክት ይደረጋል ወይም ግብይት ውስጥ ያልፋሉና ይሄንን ማድረግ የሚያስችል አቅሙም ግንዛቤውም ዝግጅነቱም ሊኖረን ይገባል ይሄ ከሌለን ግን ሲስተሙ ራሱ ከጨዋታ ውጪ ሊያደርገን ይችላልና ለዛ ነው በተደጋጋሚ እንደማነሳው አማራጭ አይደለም ራስን ማብቃት ከቴክኖሎጂ ጋር ማላመድ እና ለቴክኖሎጂው ቅርብ መሆን የሚጠይቅ አስገዳጅ ወቅታዊ ሁኔታ ነው የሀገራችን ሁኔታ እሱ ብቻ አይደለም አሁን ቀደም አንድ አድማጭም ሲያነሳው ነበርና አሁን በዚህ 2025 ላይ ተጠናቀቀ አንድ የዲጂታል ስትራቴጂ ጨርሰናል እንደውም በጣም በሚገርም ሁኔታ ተጠናቆ ማለት ነው የ2030 ደግሞ ባለፈው ከሁለት ወር ምናምን በፊት መስለኛል በክቡር ጠቅላይ ሚኒስትሩ ላውንች ተደርጓል አዲስ ሌላ የ5 አመት የዲጂታል ስትራቴጂና እዛ ውስጥ የተካተቱ ጉዳዮች ደግሞ የመጡ ያለውን አብስትራክሽን የሚያሳዩ ወይም ደግሞ ይሄ ውስብስብነቱን የሚያሳዩ ነገሮች ናቸውና እነዚህን ጉዳዮች ለመቋቋም ከነዚህ የቴክኖሎጂ እድገት ጋር አብሮ ለመላመድ ራስን ማዘጋጀት ለቴክኖሎጂው ቅርብ መሆን እና ያለውን ነባራዊ ሁኔታ መረዳት ያስፈልጋል የሚለው ነው ከዛ ውጪ ግን ጉዳዮች ሲኖሩ በቅርበት ጉዳዩ የሚመለከታቸውን አካላት ማወቅ ለምሳሌ ቀላሉ ነገር ልንገርሽ ቀደም በቴሌግራም ምናምን አልኩሽ እንጂ ሌሎችም የፊሽንግ ዘዴዎች አሉ ስልክ በመደወል ሊንኮችን በመላክ የተጨበረበሩ አይነት ፎቶዎችን ምናምን እንደትይ ምናምን ብቻ ብዙ አይነት የሳይበር ወንጀሎች የሚፈጸሙባቸው ጉዳዮች አሉና እንደዚህ ሲሆን ተጠቃሚዎች ወይም አድማጮች ምንድነው ማድረግ ያለባቸው ነው እርምጃ መውሰድ መቻል አለባቸው በተቻለ መጠን ሴኩር መሆኑን ማረጋገጥ ከዛ ማለፍ ሲል ለሚመለከተው ከባንክ ጀምሮ ማለት ባንኩ ስለሆነ ቀጥተኛ ደንበኛቸው አድሚኒስትሬቲቭ የሆነ አስተዳደራዊ ውሳኔ እንዲወስን መጀመሪያ ለባንክ ሪፖርት ማድረግ አሉ ሾርት የሪፖርቲንግ መንገዶች አሉ ብዙ ተቋማት አላቸውና
ከዛ ይጀምራል። ከዛ ቀጥሎ ለሚመለከተው የምርመራ አካል ወይም የፖሊስ አካል ሊሆን ይችላል እንደዚህ ባሉ መንገድ የፍትህ ስርዓቱን መጠቀም ከተቻለ አሁን በዲጂታል ስርዓቱ ላይ ያው አዲስም ስለሆነ ስጋቶች አሉ ኦብቪየስሊ ብዙ ሰውም ብዙ ነገሩን ሲያጣና ያለና እስከንላመደው ያው አንዳንድ ዋጋ የሚያስከፍሉሽ ነገሮች ይኖራሉ ግን እነሱ ሚኒማይዝ ለማድረግ ግን አሁን እንዲመጠቃቀሳቸው ነገሮች መከተል እነዚህን ተግባራዊ ማድረግ በጣም እጅግ አስፈላጊ ነው የሚለውን ለማንሳት ነው። በጣም ጥሩ አድማጮቻችን እንግዲህ የዛሬው ውይይታችን ዲጂታል የክፍያ ስርዓት በኢትዮጵያ ፋይናንስ ህግ ምን ይመስላል በሚለው ላይ ነበር ስንነጋገር የነበረው። በርካታ ነገሮችን አንሳን ከታሪካዊ ዳራው ጀምሮ በፊት የነበረው ነገር አሁን ላይ ያለበትን ደረጃ ህጉ ምን ይላል ያለውን ነገር ነበረ የዳሰስ ነው። ጥሩ ግንዛቤ አግኝቷል ብዬ አስባለሁ። አድማጮች ያው አብዛኛው በተለይ ከተማ ላይ ያለው ሰው ማለት ነው አብዛኛው ከተማ ላይ ያለው ሰው እየተጠቀመው ይገኛል ወደ ሲስተም እየገባ ይገኛል በጣም ብዙ ነገርን ስለሚያቀል ማለት ነው ምቹ ስለሆነ በሚቀጥለው ሳምንት ደግሞ በሌላ ህግ ጉዳይ እንጠብቃቸዋለን። ማብራሪያ የሰጡን እንግዳ በጣም ላመስግን አቶ ተመስገን አዲሱ በፍትህ ሚኒስቴር አቃቢ ህግ ናቸው። ስለሰጡን ማብራሪያ በድጋሚ በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ቴክኒኩን ተክለ አብራቡና የሂሩት ይደጎ ሲቆጣጠሩት ነበረ። ገብረአምላክ ፕሮግራም በማስፈጸም አዴ ተገኔ ውይይት መራው። ስለነበረን ቆይታ በድጋሚ በጣም አመሰግንኩኝ። ጤና ይስጥልን።